ሆሳዕና ማለት ምን ማለት ነው? ስለ በዓሉ መጽሐፍ ቅዱስ ማስረጃ ምን ይላሉ? ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም? ትልቋ አህያ በምን ትመሰላለች? ውርንጭላይቱስ? ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር የምን ምሳሌ ነው? ሕዝቡ ከልብሳቸው ሌላ ስንት ዓይነት ቅጠል አነጠፉለት? በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን የምን ምሳሌ ነው? የሚሉትንና ሌሎች ትምህርቶችንም እንመለከታለን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ሆሳዕና የዐቢይ ጾም 8ኛ ሳምንት። ሆሳዕና ማለት ምን ማለት ነው? ሆሳዕና ማለት የዕብራይስጥ ቃል ሲሆን ትርጉሙ እባክህ አሁን አድን፣ አሁን ባርከን ማለት ነው። በሰሞነ ሕማማት ጸሎተ ፍትሐት ወይም ጸሎተ አስተርዮ ስለማይፈጸም ጸሎተ ፍትሐትና አስተርዮ የሚደረገውም በዚህ ዕለት ነው። ሆሳዕና ከ8ቱ የዐቢይ ጾም እሁዶች አንዱና የመጨረሻው ሳምንት ተብሎ የሚጠራው ከበዓለ ትንሣኤ 1 ሳምንት ቀድሞ የሚውለው እሁድ የሚከበር ሲሆን ከትንሣኤ ቀድሞ የሚገኝ የሕማማት መግቢያ ዋዜማ ነው። ሆሳዕና ይህ የ8ኛ ሳምንት ሰንበት መጠሪያ ሲሆን ይህም ዕለት በነቢዩ ዘካርያስ ላይ የተጻፈው ትንቢት ይፈጸም ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የሚቀድሙትና የሚከተሉት ሕዝብ በተለይም አእሩግና ሕፃናት ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እየተባለ እየተመሰገነ ወደ ቤተ መቅደስ መግባቱ የሚታሰብበት ዕለት ነው። ስለ በዓሉ የመጽሐፍ ቅዱስ ማስረጃን ስንመለከት በማቴዎስ ወንጌል ምዕራፍ 21 ከቁጥር 1 እስከ 9 ላይ እናነባለን። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተ ፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ 2 ላከ፣ እንዲህም አላቸው፣ በፊታችሁ ወዳለችው መንደር ሂዱ። በዚያን ጊዜም የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ። ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይ በአህያይቱም ግልገል በውርንጭላይቱም ላይ ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱንና ውርንጭላዋንም አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸው። ከሕዝቡም እጅግ ብዙ ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳዕና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳዕና በአርያም እያሉ ይጮኹ ነበረ። ጌታችን በዕለተ ሆሳዕና ለምን በፈረስ ላይ አልተቀመጠም ቢሉ ትንቢቱንና ምሳሌውን ለመፈጸም ነው። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያም በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል እንዳለ ትንቢተ ዘካርያስ ምዕራፍ 9 ከቁጥር 9 በተባለው መሠረት
ትንቢቱ ይፈጸም ዘንድ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ መጣ። በአህያ መቀመጡ ትሕትናን ለማስተማር የሰላም ዘመን ነው ሲል፣ እንዲሁም አህያዎች ትሑታንና ረጋ ብለው ነው የሚሄዱት። በቀላሉ ትወጣባታለ፣ በቀላሉ ትይዛታለ፣ እንደፈለክም ታዛታለ። ለፈለጉኝ ሁሉ የቅርብ አምላክ ነኝ ሲል በንጽሕና በየዋህነት ለሚኖሩ ምእመናን አድሬባቸው እኖራለሁ ሲል ነው። ትልቋ አህያ በምን ትመሰላለች የሚለውን ስንመለከት፣ አንደኛ የኦሪት ምሳሌ ናት። ትልቋ አህያ ሸክም የለመደች ናት። ሕገ ኦሪትም የተለመደች ሕግ ናትና በትልቋ አህያ የምትመሰል ይሆናል። ሁለተኛ የእስራኤል ምሳሌ ነው። ትልቋ አህያ ሸክም እንደለመደች ሁሉ እስራኤልም ሕግን ለመፈጸም በሕግ ለመራመድ የመለመዱ ናቸውና የእስራኤል ምሳሌ ነው። ሦስተኛው የአዳም ምሳሌ ሲሆን አዳም ሸክም የመዛበት ነበርና በአዳም ተመስሏል። ትንሿ አህያ ወይንም ደግሞ ውርንጭላዋ ደግሞ በሕገ ወንጌል ትመሰላለች። ምክንያቱም ወንጌል ኢየሱስ ክርስቶስ የመሰረታት የሰራት አዲሷ ሕግ ናትና። ሁለተኛ በአሕዛብ ትመሰላለች። ትንሿ አህያ ሸክም የለመደች አይደለችም። እንዲሁም አሕዛብ ሕግን የመቀበል የለመዱ አይደሉምና ለሕግ አዲስ ናቸው ሲል በአሕዛብ መስሏታል። ሦስተኛ የእመቤታችን ምሳሌ ናት። የዓለም ሸክም አቅልላለችና በእመቤታችን ትመሰላለች። እመቤታችን ድኅነተ ምክንያታችን ጌታን የተሸከመች ንጽሕትን ከን የሌላት እናት ናትና። ጌታችን ወደ ኢየሩሳሌም ሲገባ ዘንባባ የመነጠፉ ምስጢር ምሳሌነቱ ምንድን ነው? አንደኛ ዘንባባ ደርቆ እንደገና ሕይወት የሚዘራ ሲሆን የደረቀ የምታለመልም አምላክ ነህ ሲል ነው። ሁለተኛ ዘንባባ የሰላም ምልክት ሲሆን የሰላም አምላክ ነህ ሲል ነው። ሦስተኛ ዘንባባ የደስታ መግለጫ ሲሆን አንተ ደስ የምታሰኝ ሐዘናችንን የምታርቅልን አምላክ ነህ ሲሉ ነው። አራተኛ ዘንባባ እሾሃማ ሲሆን አንተ ሕያው አሸናፊ አምላክ ነህ ሲሉ ነው። አምስተኛ ዘንባባ እሳት አይበላውም፣ ለብልቦ ይተወዋል እንጂ ጌታም አንተ ባሕሪህ የማይመረመር ነው ሲሉ ነው። ሕዝቡ ከልብሳቸው ሌላ ስንት አይነት ቅጠል አነጠፉለት? ምን ምን የሚለውን ስንመለከት ለክብሩ መግለጫ ይሆን ዘንድ ልብሳቸውን ያነጠፉለት ሲሆን ከዚህም በተጨማሪ 3 አይነት ቅጠል ማለትም ዘንባባ፣ የቴምር ዛፍና የወይራ ዛፍ አነጠፉለት። ጌታችን ኪሩቤል የሚሸከሙት ዙፋን የሚቀመጥበት አምላክ ሲሆን ትሑት ሆኖ በአህያ ላይ ተቀመጠ። አህያዋን ከነውርንጭላዋ ፈታችሁ አምጡልኝ ማለቱ የሰው ልጅ ከኀጢአት እስራት ለመፍታት የመጣ አምላክ መሆኑን ያሳየናል። ደቀ መዛሙርቱም አህዮቹን ፈተው ማምጣታቸው ሥልጣነ ክህነታቸውን ያመለክታል። በምድር የፈታችሁት በሰማይ የተፈታ ይሁን እንዲል፣ በአህያ ላይ ልብሳቸውን ማንጠፋቸው ደግሞ የምትመች የማትቆረቆር የወንጌልን ሕግ ሰጠኸን ሲሉ ነው። በአህያ የተቀመጠ ሰው በፈረስ እንደ ተቀመጠ ሰው ፈጥኖ አያመልጥም። ጌታችን ኢየሱስ ክርስቶስም ከፈለጉኝ አያጡኝም ሲል በአህያ ተቀምጧል። ከግለሰብ ደጅ የተፈታች አህያ ጌታዋን ይፈልጋታል ብሎ ያስፈታት በፈጣሪነቱ ወይም ስለፈጠራት ገንዘቡ ስለሆነች ነው። አህያን ያልናቀ አምላክ እኛም ከኀጢአት ርቀን ብንፈልገው ማደሪያዎቹ ሊያደርገን ፈቃዱ ነው። የአህያዋ መፈታትን የፈለገ ጌታ እኛም ወደ ካህናት ቀርበን
ኃጢአታችንን ተናዘን ከበደል እስራት እንድንፈታ ይፈልጋልና ነው። በሆሳዕና ዕለት በእጃችን እንደ ቀለበት ማሰራችን ምሳሌነቱ ምን ይሆን? ጌታ ለአዳም የሰጠው ቃል ኪዳን ማለትም ከልጅ ልጅህ ተወልጄ አድንሃለሁ ያለውን የተስፋ ቃል ለማስታወስ ብሎም ጌታ እመቤታችን የገባላትን ቃል ኪዳን ተምሳሌት እንዲሁም ለእስራኤላውያን የሰጣቸውን ቃል ኪዳን ተምሳሌት ነው። ከዚህም በተጨማሪ ጌታ ለአዳም ከሰይጣን ግዛት ነፃ እንዳወጣው ሁሉ እኛም ከሰይጣን ግዛት ከመከራ ሥጋ ከመከራ ነፍስ ከክፋት ከኀጢአት አውጣን፣ ማረን፣ ለንስሐ ሞት አብቃን፣ ከቤትህ አትለየን፣ እንደ ቸርነትህም ይቅር በለን ስንል ለጌታ ዳግም ላናጠፋ ቃል የምንገባበት ምሳሌ ነው። ሆሳዕና ከረቡዕ ጀምሮ የሚታሰብ ታላቅ የቤተ ክርስቲያን የበዓል ቀን እንደሆነ ይታወቃል። ይህ በዚሁ በዓለ ሰንበትና በዋዜማዎቹ ዕለት የሚዘመረው ጾመ ድጓ ሆሳዕና በአርያም ሆሳዕና ለወልደ ዳዊት ለተሆሳዕናሁ አርአየ ወዘተ በማለት ሆሳዕና የሚለውን ቃል ቅዱስ ያሬድና ሌሎችም አባቶች በየቦታው እየጠቀሱና እየተዘመረለት አህያ ውርንጭላ ላይ ተቀምጦ ኢየሩሳሌም የገባበትን ሁኔታ እየተረከ ስለሚዘመር ይህ ሰንበት በጌትነትና በክብር በውዳሴና ቅዳሴ ሆሳዕና በአርያም እየተባለ በሽማግሌዎችና በሕፃናት አንደበት በድንጋዮችም ልሳን ሳይቀር እየተመሰገነ ወደ ቅድስት አገር ኢየሩሳሌም በክብር ሲገባ ለሰጣቸው ለተቀደሰ ሰላሙና ፍቅሩ መታሰቢያ ሆኖ የተሰጠ ነው። አስቀድሞ በነቢየ እግዚአብሔር ዘካርያስ እንደተናገረው አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ፣ እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል፣ ሰላምን ይናገራል። ዘካርያስ ምዕራፍ 9 ቁጥር 9 በማለት እንደሚመጣና የሰላምንም ብስራት እንደሚያበስር ተናግሮ ነበር። ሲመጣም ሁሉም ፈጥነው ልብሳቸውን ወሰዱ፣ በሰገነቱም መሰላል እርከን ላይ ከእግሩ በታች አነጠፉለት በማለት ይደረግለት የሚገባውን ገልጿል። ሁለተኛ ነገሥት ምዕራፍ 9 ቁጥር 13። የሆሳዕና በዓል በቤተ ክርስቲያን ጌታ ወደ ቤተ መቅደስ ሲገባ ሕዝቡ ጸበርት ወይንም ዘንባባ በመያዝ ብሩክ ዘይመጽእ በስመ እግዚአብሔር በእግዚአብሔር ስም የሚመጣ የተባረከ ነው መዝሙር 117 ቁጥር 26 በማለት ስለተቀበሉት ይህንን በማሰብና በማድረግ ቤተ ክርስቲያናችን ዘንባባ ለሕዝበ ክርስቲያኑ ታድላለች። ቤተ ክርስቲያን በአራቱም ማዕዘናት ይህንን በዓል የሚመለከቱ የቅዱስ ማቴዎስ ወንጌል ማቴዎስ 21 ቁጥር 1 እስከ 17፣ ከቅዱስ ማርቆስ ወንጌል ማርቆስ 11 ከቁጥር 1 እስከ 10፣ ከቅዱስ ሉቃስ ወንጌል ሉቃስ ወንጌል ምዕራፍ 19 ከቁጥር 29 እስከ 38 እና በቅዱስ ዮሐንስ ወንጌል የዮሐንስ ወንጌል ምዕራፍ 12 ከቁጥር 12 እስከ 15 ወንጌላት ይነበባሉ። ታዲያ እኛ ይህንን አብይ በዓል የምናከብረው እንዴት ነው? በነቢያቱ ከላይ እንደተገለጠው በወንጌላቱም እንደተፈጸመው እርሱ ወደኛ የሚመጣበት ጊዜ መቼ ነው? ሲመጣስ ምን እናድርግ? የእግዚአብሔርን መምጫ ጊዜ ማሰብና መዘጋጀት ያለብን እንዴት ነው? ምክንያቱም በዓሉ ከምንም በላይ የሚጠቅመን ለኛ ነውና። ስለዚህ ይህ በዓልን ስናከብር
ሰላምንና ፍቅርን የእርሱን የክብር አመጣጥ እያሰብን ልንተገብረው ይገባል። ለጌታ የማያስፈልግ ፍጥረት የለም። ይልቁንም የክብር ዘውድ አድርጎ በመልኩ የፈጠረው ሰው ያስፈልገዋል። ያለ እግዚአብሔር ፈቃድ የተፈጠረ ማንም የለም። ያንዳንዳችን በእግዚአብሔር ዓላማና ዕቅድ የተፈጠርን እንደመሆናችን መጠን እግዚአብሔር የሚከብርበትን ሥራ ልንሠራ ይገባል። አህያ በሰው ሰውኛ ሲታይ የንቀትና የውርደት ሊመስል ይችላል። የአህያን ታሪክ በመጽሐፍ ቅዱስ ስንመለከት ግን በለዓም በሥጋዊ ገንዘቡ መንፈሳዊ ዓይኑ ታውሮ እግዚአብሔር ያረገማቸውን እስራኤላውያንን ሊረግም ሲሄድ እስራኤላውያንን እንዳይራገሙ ለመንገር ከእግዚአብሔር ዘንድ የተላከው መልአክ በሚሄድበት መንገድ ላይ ቆሞ ሳለ ከበለዓም ይልቅ ያየችው የበለዓም አህያ ነበረች። አህያይቱም መልአኩን አክብራ መንገዱን እንደለቀቀችለት ቅዱስ መጽሐፍ ይነግረናል። ዘኍልቍ ምዕራፍ 22 ቁጥር 23። በትንቢተ ኢሳይያስ ምዕራፍ 1 ቁጥር 3 ላይም ሰማይ ስሚ ምድርም አድምጪ፣ በሬ የገዢውን አህያም የጌታውን ጋጣ አወቀ፣ እስራኤል ግን አላወቀም እንደተባለው ጌታ በተወለደ ጊዜ ትንቢቱን ምሳሌውን የሚያውቁ እስራኤላውያን ባላወቁ ባልተቀበሉ ሰዓት በዚያ በብርድ ወራት እናቱ የምታለብሰው ልብስ አጥታ ቅጠል አልብሳው በነበረ ጊዜ ለጌታ ሙቀት የገበሩለት እረኞቻቸውን ተከትለው የመጡ ከብቶች፣ ላሞችና አህዮች ናቸው። ዋስተማወቅዎ አድግ ወላህም እንዲል አባ ሕርያቆስ በቅዳሴ ማርያም። በሆሳዕና ዕለት ከሌሎች እንስሳት ይልቅ ጌታን በክብር የተሸከመችው አህያ ናት። ጌታን የተሸከመችው አህያ እዚያ በፊት ያላየችውና ያልተደረገላት ክብር ተደርጎላታል። አህያ ከዚያ በፊት ለእኛ እህል ተሸክማ ስትሄድ ሂጂ እያልን በዱላ እንደበድባት ነበረ። ነገር ግን በሆሳዕና ዕለት እንኳ በዱላ ልትደበደብ ቀርቶ ሰዎች በእርሷ ላይ ለተቀመጠው ጌታ ሲሉ ልብሳቸውን ሁሉ እያነጠፉላት በንጣፍ ላይ ተራምዳለች። ስለዚህም ክርስቶስ በአህያይቱ ላይ እንዲቀመጥባት ልብስም እንደ ተጎዘጎዞላት እኛም ጌታ በጸጋውና በረድኤቱ እንዲያርብን ልባችንን ከኀጢአትና ከተንኰል አንጽተን ፍቅርንና ትሕትናን ልንጎዘጉዝ ይገባናል። ጌታ በእኛ ላይ በጸጋው ሲያድር በእርሱን በቅዱሳኑ ዘንድ ያለንን ክብርና ጸጋ ታላቅ ነው። በነገር ሁሉ መከናወን ይሆንልናል። ክርስቶስን በመሸከሟ የአህያይቱ ታሪክ እንደተለወጠ ሁሉ በክርስቶስ ማደሪያነታችን ያለፈው መጥፎ ታሪካችን ይለወጣል። እንዲህም በዕለተ ሆሳዕና ወደ ኢየሩሳሌም ሲሄድ ሕዝቡ ሁሉ በደስታ በዝማሬ እንደ ንጉሥ እንደተቀበሉት እኛም ሐሴትን አድርገን ሆሳዕና እምርት እንተ አቡነ ዳዊት በማለት እናመሰግናለን። ከኀጢአት እስራት ተፈተን የአምላካችን የኢየሱስ ክርስቶስ ማደሪያዎች እንድንሆን የእግዚአብሔር ቸርነት የቅድስት ድንግል ማርያም አማላጅነት ይርዳን። አሜን። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን። ይቆየን።